እና ኦዛን ወደ ውጭ ሀገር ተመለሰ ትምህርትህን የመቀጠል ሐሳብ የለህም ማለት ነው? ቆይ መቼ ነው ይሄ የተለመደ ነገር የሆነው አባዬ? እኔ አንተ እንደተረዳኸው ስላልተረዳው ነው የምጠይቅህ። ይቅርታ። ምክንያቱም የልጄ ህይወት እዚህ ነው የሚያበቃው። ለምንድን ነው የሚያበቃው ልጄ? ትምህርቱን እንዲያቋርጥ እየነገርከው ነው አባዬ። ምን እያልክ እንደሆነ አልገባኝም። እኔ እዚህ እናስመዝግበው ባይ ነኝ። መማርማ አለበት። ምናልባት ኢንጂላም ትማር ይሆናል። አባዬ እኔ ይሄንን በፍጹም አልፈቅድም። የምለው ገብቷል አይደል? እኔ በዚህ ነገር አልስማማም። ይሄ መቼም የማይሆን ነገር ነው። አሁን የሆነ ነገር መናገር ትችላለህ? ፉሱን ልጄ አዳምጪኝ። አዎ በእርግጥ ያንቺ ልጅ ነው፣ ግን ህይወቱ የራሱ ነው። እናት ሆነሽ የማይፈልገው ኑሮ እንዲኖር ልታስገድጂው ነው? ለኦዛን ትክክለኛው ነገር የሚመስለኝ ምን መሰለህ? የ10 ዓመት ልጅ አይደለም ልጄ። አንቺ ለሱ መወሰናችን፣ እሱ በራሱ የሚፈልገውን ወስኗል። ደግሞም ከሁሉም ሰው ጋር ተጣልቶ እኛ ጋር መጥቷል። እኔ የልጅ ልጄ እድሜ ልኩን የማይፈልገውን ኑሮ እንዲኖር አልፈቅድለትም። እስከ መጨረሻው ድረስ አያቱ እንደመሆኔ በምንም ውሳኔው ከሱ ጎን እቆማለሁ። እማዬ ስለ እኔ እንደተጨነቅሽ ይገባኛል። ደግሞም ልክ ነሽ፣ ግን አያቴም ልክ ነው። ምናልባትም ለእኔ የሚሻለኝ ይሄ ይሆናል። ስነ ስርዓት ይዣለሁ፣ በደንብ ዝግጁ ሆኛለሁ እኮ። አዎ በትርፍ ጊዜው ይምጣና ስራውን እንዴት እንደሚሰራ በደንብ ያያል። ራሱ የመረጠው ነገር ነው፣ ራሱ ነው ዓላማው ያደረገው። ይህ ስራ ደግሞ ማደግ እንዲችል ያደርገዋል። ፉሱን ችክ የምትይ ከሆነ ይበልጥ ይፈልገዋል። ስለዚህ ራስሽን አታድክሚ። ይህንን ጦርነት ታዩ። በቃ እሱ የሚያስባቸው ነገሮች እንደሚያስባቸው እንዳልሆኑ በራሱ ጊዜ እንዲያይታዩ። እመኝኝ፣ በጊዜው ይተወዋል። ሙሉ በሙሉ ትክክል ነሽ። ሁላችሁም ልክ ናችሁ። እኔ ራሱ እንዲያየው ተዋዋለሁ፣ ፈቅድለታለሁ። ሲጀምር ማንም ሰው የኔን አስተያየት አይጠይቅም። እሺ እንዳላችሁት ይሁን። በቃ መልካም ምግብ ይሁን። አባዬ ፉሱን እያለች ምንም ነገር ያላልኩት ሰፍቶ ትልቅ ነገር እንዲሆን ስላልፈለጉ ነው። ግን ይህን ውሳኔን የማልደግፈው። ጣልቃ ባትገባ ኑሮ ደስ ይለኝ ነበር። ሂድና ባለቤትህን አረጋጋት ባህሪ። ከዚህ በኋላ ማዕዳችንን አትረብሽ፣ እንበሳጭ አታድርገኝ። እኔም ሄጄ ልያት። ልጄ አትጨነቅ፣ በሂደት ይለምዱት። ምኑን ነው የሚለምዱት አባዬ? ይሄ የሚለምድ ነገር ይመስልሃል እንዴ? ይሄ ነገር መጨረሻ አለው። ግን ምን እንደሆነ በደንብ ገብቶሃል? የእውነት የልጅ ልጅህን አታውቀውም እንዴ? ልጄ አንተ ራስህ ከኛ ይልቅ በደንብ ታውቃለህ። በፈጣሪ ስም ሲጀመር ከኤንጅላ ጋር ምን የሚያገናኛችሁ ነገር አለ? ቆይ አንድም ቃል አልተናገርሽም እኮ። ተናደሽብኛል እንዴ? አይ ደክሞኝ ነው ከድር። የእኔ ምስኪን፣ ምን ላድርግልሽ እችላለሁ? ላድርግልሽ የምችለው ነገር አለ? ምንም የለም፣ አመሰግናለሁ። በኋላ እንገናኛለን። እሺ ደህና ዋል። ዛሬ ማታ ስለሆነ ነገር ላናገር እፈልጋለሁ። ቁም ነገር ነው። ዛሬ ማታ? አሁን መነጋገር አንችልም? አይ ዛሬ ማታ ይሻላል። ቁም ነገር ከሆነ ለምን ታዲያ አሁን አናወራም? ወይ ቢያንስ ምን እንደሆነ እንኳን ፍንጩን ስጪኝ። አሁን እንዴት ነው ቀኑ መሄድልኝ ባክሽ? በኋላ እንገናኛለን ከድር። አሁን ምንድነው የማደርገው? እንደዚህ ልብ አንጠልጥሎ መሄድ አለ እንዴ? ይቅርታ አድርጉልኝ። ኤንጂላ ነች? አዎ አያቴ።
እሺ ዛሬ ራት ቤት እንድትመጣና እሷ ባለችበት ብዙ የምናወራው ነገር እንዳለ ነገራት። መቅረት የለባትም። እሺ አያቴ። እንጂ ሄሎ፣ አቶ ኦዛን አድራሻ ወደምልክልህ ቦታ ልትመጣ ትችላለህ? ምን ተፈጠረ? መነጋገር አለብን። እዚህ መተሽ ብንነጋገር አይሻልም እንዴ? ውጪ ነው መነጋገር የምፈልገው። እሺ እመጣለሁ። አመሰግናለሁ። አያቴ ኤንጀላ እንገናኛለች። ድምጿ ደግሞ ልክ አይደለም። ከፈቀድክልኝ ሄጄ ላናግራት? ሂድ ልጄ ሂድ። የራቱን ነገር እንዳትረሳ። ልጅቷን አምጣት። ሞቤራም ትመጣለች። አያትህንም ደውዬ እጠራዋለሁ። ከልብህ ነው የምታወራው አባዬ? አባዬ መቼም እየቀለድክ ነው አይደል? አያቴ እናቴን ከዚህ በኋላ ባናበሳጫት። እነሱን እኔ ያናግራቸዋለሁ። አንተ ልጅቷን አምጣት። እሺ አያቴ እንደፈለግ። ይኸውልህ ይዜት፣ እየቀለድኩ አይደለም። ስለ ከድር ሁኔታ በግልጽ መነጋገር አለብን እና ደግሞ ይሄ ዝም ብለን ችላ የምንለው ነገር አይደለም። አባዬ በደንብ እያሰብክ ያለህ አይመስለኝም። ይሄ ነገር ፉሱንን ይባስ ነው የሚያበሳጫት። ቆይ ስታስበው ይሄ ጥሩ ሐሳብ ይመስላል እንዴ? ቤልጊን እዚህ ያለች አቶ ዚያም ወደዚህ ሊመጣ ነው። ምን እያደረክ እንደሆነ ግን ታውቃለህ? ምንድነው ችግሩ ልጄ? እንደ ቤተሰብ ተሰብስበን እራት እንበላለን። ሁሉም ሰው ደግሞ ይህንን ነገር መልመድ አለበት። እነዚህ ልጆች ደግሞ ይጋባሉ። ምን ለማድረግ እየሞከርክ እንደሆነ በደንብ ታይቶኛል። ግን እቅድህ እንደማይሳካልህ እንድታውቀው። መቼም እንዳሰብከው አይሆንም አባዬ። ስርዓት ይኑርሽ ፊሊዝ፣ ስርዓት አድርጊ። ሄሎ፣ ገና ቤት ከመግባትሽ ወዲህ እንሂድ። ናታይ ምን እያደረክ ነው? አዝራይት ናት። አዝራ ባኞ ቤት ነው ያለችው። ኦዛንን ላናግረው ፈልጌ ላገኘው እየሄድኩ ነው። እና እሺ ምን ወስነሻል? ያልከኝን አደርጋለሁ። ኦዛንን አናግረውና ከዛ ደግሞ ከድርን አናግረዋለሁ። ግን ምን ሊፈጠር እንደሚችል ምንም አላውቅም። እሺ እኔ ቶሎ ጥቼ አንቺ ጋር እመጣለሁ። አትጨናነቂ። ምንም ነገር ብታደርጊ ደግፍሻለሁ። እሺ በኋላ እንገናኝ። ኦ ዛሬ ደግሞ በጣም አምሮብሃል። በጣም እንደዚህ ስትለብስ በጣም ደስ ትላለህ መቴ። መቴ ከዚህ በኋላ እንደዛ ባታየኝ ምን ይመስልሃል? ኤንጅላ ወደዚህ ቤት ተመልሳ እንድትመጣ ብዙ ነገር እየጣርኩ ነው፣ እየሞከርኩ ነው። እኔ አውቃለሁ። ይቅርታ አድርጊልኝ። አሁን መሄድ አለብኝ። እባክህ ትንሽ ቆየኔ ውድ፣ ትንሽ ደግሞ ጠረን ደስ ይላል። የመሬቱ ስምምነት አልቋል። ፊርማ ብቻ ነው የሚያስፈልገው አቶ ዚያ። አዎ ይህንን የከድርን ጉዳይ ስናገባድድ በስተ መጨረሻ በደንብ እረጋጋለሁ። ኮሽኩን ያቺ ሴት በድጋሚ እዚህ መታለች። ምን እንዳደርግ ነው የምትፈልገው? አንዴ ለብቻ ላናግር እችላለሁ አቶ ዚያ? ኮሽኩን ስለኔ ሁሉንም ነገር ያውቃል። በመኖሩ እኔ ችግር የለብኝም። እኔን ግን ይመስለኛል አይ ስምኛ ቪቪ፣ ይገርምሻል፣ እኔና አንቺ እኮ በጋብቻ ተዛምደን ቤተሰብ እንሆናለን ብዬ አልገምትም ነበር። እኔ ይህንን ትዳር በጭራሽ አልቀበለውም አቶ ዚያ። ለምን? እኔ እሺ ብዬ ተቀብዬ አንቺ ግን አትቀበይም? ወይስ ምን ነው አቲፍ ያስፈራሻል እንዴ? ቆይ ነገር ስንት ዓመታት ሆኖታል? የወንድምና እህት ልጆች ናቸው። እነማን? እንዴት ማለት? ኤንጀላ የአቲፍ ልጅ ነች። እንጂ
ስለመጣህ አመሰግናለሁ ኦዛን። ሁሉም ሰላም ነው አይደል? እንዴት ሆኖ? እኔ እኮ ዶክተሯን ራሴ ነበርኩ ያናገርኳት። ሐኪሟ ጥሩ ሰው ነበረች፣ ያን ያግዛኛለች። ግዴታ ባይሆንብኝ ኖሮ ይሄንን ሚስጥር ወደ መቃብሬ ይዤው ይሄድ ነበር። ይሄንን ጋብቻ አስቁመው አቶ ዚያ። የኔን ሚስጥር ሳታወጣ የምትችለውን አድርጋ አስቁመው። ደህና ነህ አቶ ዚያ? አልገባኝም። ምንድነው ማድረግ ማትችይው? ይቅርታ አድርግልኝ። አስቸጋሪ ሁኔታ ውስጥ እንዳስገባው አውቃለሁ። ግን ምን ኤንጅላ፣ ምንድነው እያልሻለሽው? ትሰምኛለሽ? ከአያቶች ጋር የእርስ በርስ ጦርነት ውስጥ ነኝ። ምን አይነት ሁኔታ ውስጥ እንዳለው አይታይሽም እንዴ? ቆይ እናቴንስ ምን ላድርጋት? እስካሁን ድረስ የነበረው ንዴትስ፣ ጥላቻስ? ቆይ ንገሪኝ እስኪ። ቀስ ልትል ትችላለህ? ለማን ነው ይህን ማደርገው? ቆይ ንገሪኝ። የእውነት አንቺን ነው የምወድሽ፣ አንቺን ማግባት ነው የምፈልገው። ይህን አታውቂም እንዴ? ቆይ ንገሪኝ። እኔ ምንም አላውቅም። እና ምንድነው? ቆይ ይህን ማደርገው ለአንቺ ለመከላከል ብዬ እኮ ነው። ያንን የማይረባ ሰውዬ እንዳታገቢ ብዬ እኮ ነው ይህን ማደርገው። አዝራም ስለጠየቀች ነው። ይሄ ሁሉ ነገር ለአንቺ ነው እንጂ ሁሉን ነገር ማደርገው አንቺ ከክፉ ለመጠበቅ ነው። አውቃለሁ፣ ይገባኛል። ልክ ነህ፣ ግን ደግሞ አይሆንም። ከመጀመሪያው ጀምሮ ይሄ ነገር እንደማይሆን አውቅ ነበር፣ ነግሬያቸዋለሁ። ከመጀመሪያው ጀምሮ አትፈልጊም ነበር? ለመሆኑ መቼ ነው እንደዚህ ማሰብ የጀመርሽው? እሱን ነው ማወቅ የምፈልገው፣ ንገሪኝ። እኔ መጀመሪያም አይሆንም ብዬ ነበር፣ አልፈልግም ብዬ ነበር፣ ግን አዝራን አችክ ያለችው። ለዛ ነው ይሄን ያህል ርቀት ሄደው። አይሆንም ማለት ገና ጊዜ ስላለ። በጣም ረፍዷል እንጂ እንዴት ነው ያረፈደው? እኔ ለአንቺ ስል እኮ ራሴን አስቸጋሪ ሁኔታ ውስጥ ከትቻለሁ። ወደ ኋላ መመለስ የለም። ዛሬ ማታ 4 ትመጫለሽ። እሺ ገባሽ አይደል? እንግዲህ እኔ የምናገረውን ተናግሬያለሁ። ዛሬ ማታ ለ4 ትመጫለሽ ብያለሁኝ እኮ። ምን እያደረክ ነው? ማንም ሰው እኔ ላይ እንደዚህ አይጫወትብኝም። እሺ እጄን እያሳመምከኝ ነው። ልቀቅ። ትመጫለሽ ብያለሁ፣ ትመጫለሽ። ዝም በል ወደዛ ልቀቅ። ለምንድን አንተ ባለና ነው? ዝም ቆይ እንነጋገራለን። አቶ መቴ ወንድሙ ሙምታዝ ኤንጅላን ወደ ቤቱ ሰዳት። አብዳል እንዴ? ምን እያደረክ ነው ያለው? ዝም በል ብያለሁ። እሺ እቺ ልጅ እንዴት እንደከዳችኝ እኮ አንተ አታውቅም። ዝም በል አልኩህ እኮ። ኤንጅላ፣ እኔና አንቺ በኋላ ቤት እናወራለን። እሺ ወንድሜ። ስማ ኤንጅላ፣ ወዴት ነው የምትሄደው ታዲያ? ይቅርታ አድርጉልኝ። ተመስገን፣ የደም ግፊትህ ጥሩ ሁኔታ ላይ ነው። ይቅርታ አድርግልኝና ያቺ ሴትዮ ምንድን ነበር ያለች? ለምንድን ነው እንደዚህ ያዘንከው አቶ ዚያ? ኮሽኩን አንድ ጊዜ መጥፎ ነገር አድርጌ የማውቅ ከሆነ ጠይቀኝ ነበር። ያችን ሴትዮ በመላክ ለአንተ የሚሆን መልስ አግኝቻለሁ። ማለቴ ያንን በማድረጌ ምክንያት ይኸውልህ ኮሽኩን፣ እድሜ ልኬን ምንም ያህል ካሳ በከፍልም እንኳን መቼም ቢሆን ያደረግኩትን ነገር መቀየር አልችልም። እኔ እንደውም ለእሷ ውለታ እንደዋልኩላት ነው የተሰማኝ። ያው ማለቴ ለስኖ ዋይት ያዘንላትን አዳኝ አስታወስከው? ልክ እንደዛ ማለት ነው። ግን የአምላክ ሥራ ውስጥ ጣልቃ መግባት ጥሩ አይደለም። እንደዛ ስታደርግ ትልቅ ኃጢአት ትሠራለህ። በእኔ ላይ ተስፋ ቆርጣለች አልኩ እኮ። ተወችኝ። አይገባም። እንደውም በዚህ ሁኔታ ፊት ላይ ስላልተፋውብህ ተመስገን በል። ቆይ አንተ ምን አገባ? ሁልጊዜ እንጀላ እያልክ ነው አንተ። ምን ሆነ? እኔ ጠባቂዋ ነኝ። ከዚህ በኋላ እንደዚህ እንዳታናግራት። ደግሞ እየመታሃት ነው። ለአዝራ እንደምትመታት ልንገራት እንዴ? ስትፈልግ ንገራት። ለምን ብዬ ይመስላል ይህን ማደርገው? ቆይ አብዳሃል እንዴ? ቤተሰቦችን ምን አይነት ጉድ ውስጥ እንዳስገባች አታውቅም። እባክህ ወደዛ። ይህን ያህል ምን የተፈጠረ ነገር አለ? ምንም አላየንም። አዝራ ቤት ውስጥ ገንዘብ ሰጥታለች እንዴ? እስቲ ንገረኝ፣ ስንት ነው የሰጠችህ? አልገባኝም። ቆይ ምን እያልክ ነው ያለኸው? ማንም እኮ ሊያደርገው ይችላል። ካንተ ውጭ ሌላ ማንም ሰው እንደዚህ አይነት ነገር አያደርግም። የመጣሁት እንዳታደርገው ነው። አታነሳም። ምንድነው ይሄ? ማየ ይህን ነገር አንዴም እንኳን አንስታልኝ አታውቅም። የአቶ ኦዛንና የኤንጅላ ጉድ ምንድን ነው? እባክሽ ቆይ አንዴ ልጄ። ጉዳዩ አበቃ እስከሚባል ድረስ አበቃ ማለት አንችልም።
እየቀለድሽብኝ ያለሽው? ቆይ አያቴ ስለማትፈልግ አላገባም ማለት ምን ማለት ነው? አላማሽ እኔ ማሳበድ ነው እንዴ? እኔ እኮ ላንቺ ብዬ ብዙ ነገር አድርጌያለሁ። ከብዙ ሰው ጋር ተጣልቻለሁ። አዝራ እኔ መጀመሪያም አልፈልግም ብዬሽ ነበር። አንቺ ነሽ እምቢ ያልሽው። እኔ እምቢ ያልኩኝ ወይዘሮ ፉሱን፣ ወይዘሮ ፊሊዝ፣ ሁሉም ሰው እኔ እንደማይረባ ሰው ነው የሚያየኝ። እኔ ይህንን ነገር መቋቋም አልችልም። አያቴ ደግሞ በጣም አዝናለች። በህይወት እስካለው ድረስ ይህን አልፈቅድም፣ መቼም ቢሆን ይህን ትዳር አልፈልግም ብላለች። እኔ ይህንን አልፈልግም። እሷን ማሳዘን፣ ሌላ ሰው አይን ውስጥ ማስገባትም አልፈልግም። ገባሽ? በቃ አልፈልግም። ኤንጅላ አሁን ስለ አያትሽ መጥፎ ነገር እንድናገር አታድርጊኝ። ተይ አታሳብጂኝ። እኛ ስንት ነገር ስናደርግ አንቺ ምን እያደረግሽ ነው? ቆይ ይሄንን ለማድረግ ምን ያህል እንደለፋን ረስተሽው ነው? አያቴ እዚያ አሁን ሄዶ ከድርን ያናገረውና ሁሉንም ነገር ይነግረዋል። እቅዳችን ዛሬ እራት ሁላችንም ተሰብስበን ስንበላ ሁሉንም ሰው ማሳመን ነው። እንደዚህማ እቅዳችንን ማበላሸታችን ኤንጅላ። አያትሽ የማትባረክሽ ከሆነ እኔም አልመርቅሽም። እኔ የምለውን ነገር ነው የምታደርጊው። እሺ ጨርሻለሁ። በቃ አሁን ልለብስ ነው። ፎሶንና ባህር የት ነው ያሉት? ለምንድን ነው እስካሁን ያልመጡት? አላውቅም አባዬ። ነይ ወደዚህ ሙቤሮ። ቤተሰቦችሽ የት ነው ያሉት? እንዲመጡ ነግሬያቸው ነበር። ይቅርታ ጠይቄልኝ ብለውኛል። እናቴ ታማለች እና ደግሞ አባቴ ትቷት መምጣት አልፈለገም። ባለቤትሽስ? እሱም አብሯቸው እንዲሆን ብዬ ነው የተውኩት። በቅርብ እንደሚሻላት ተስፋ በቶሎ ማራት። እንዴት አመሸሽ? እንዴት አመሻችሁ? እንዴት አመሸ? እንዴት አመሸሽ? እባክሽ ተቀመጪ፣ እባክሽ። አመሰግናለሁ። እንዴት አመሸሽ? ኑ ልጆች ኑ። እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? እባካችሁ ቁጭ በሉ ሁላችሁ። ኦዛን አንተም ተቀመጥ እንጂ ልጄ። እንዴት አመሻችሁ? እንዴት አመሻችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ለዚህ በጣም ደስ ይላል። ሰላም ደህና መጣችሁ። እና ዚያዝ ታዲያ የት አለ? እየመጣው ነው ብሏል። እየደረስኩ ነው፣ ተቀምጣችሁ ጠብቁኝ ብሎ ነበረ። ነው እንዴ? እሺ በቃ እባካችሁ ተቀመጡ። እንኳን ደህና መጣችሁ። እንዴት አመሻችሁ? እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ለዚህ ቤት። እንዴት አመሻችሁ? እሱ ደግሞ እዚህ ምን ይሰራል? ሁሉም ሰው ፊት ነግረው ነው አንዱ። ቆይ ሽጉጥ ቢኖረው የለውም አይደል? በቃ እባክሽ አሁን ተረጋጊ። ከድር ምን ይመስልሃል? መልካሙን ዜና እናብስርላቸው። እናብስርላቸው። ቀኑን ወስነናል። ልንጋባ ነው። ምን ማለት ነው? ትዳር እንመሰረታለን ማለት ነው። አንተን አልጠየቅኩም ዚያ። ቆይ ለከድር ሌላ እናዘጋጅለት እያልክ ነው? ሲጀመር የፈለግከውን ሰው ዝም ብለህ ቤት የማምጣት አትችልም። ይቅርታ፣ ዝም ብለህ ነው የለፋው አጎቴ። ችግር የለም፣ እጮኛዬን ይዤ እሄዳለሁ። ዚያ ነገረኛ፣ እውነት እዚህ ምን እየሆነ ነው ያለው? ለምንድን ነው ይህንን ሰውዬ እዚህ ያመጣኸው? እዚህ ምን ያደርጋል? ሰርፕራይዝ አለን ብለን ነበረ። ደግሞ መልካም ዜና ነው። ለምን እኔን አትጠይቀኝም? ከድር እባክህ አንተ ውጭ ልትጠብቀኝ ትችላለህ አንዴ? ለምንድን ነው ያለ አንቺ የምሄደው? ምን እየተካሄደ እንደሆነ አልገባኝም። እባክህን አንዴ ከድር። ከድር
በልጄ አንተ ውጪ ጠብቀን። በፈጣሪ ስም ምንድነው ነገሩ? ምን እየተካሄደ ነው ያለው? ከአንተ ጋር ምንም አይገናኝም። የቤተሰብ ጉዳይ ነው። ከዛ አንተ ሳይታሰብ መጣህብን። ስለዚህ ጊዜ ልሰጠን ትችላለህ? እባክህ እንሂድ ከድር። እሺ እጠብቅሻለሁ። ቆይ ደግሞ ይሄ ምን ማለት ነው? ምን እያደረክ ነው? ምን ነበር የተነጋገርነው? አዎ አያቴ፣ ከድርን ታሳምነዋለህ ብዬ አስቤ ነበር። ምን እየተካሄደ? ተው ድምፅህን ዝቅ አድርግ መቴ። ገና መውጣቱ ነው፣ ሊሰማህ ይችላል። አባዬ ለምንድን ነው እሱን ወደዚህ ያመጣኸው? ቆይ አልገባኝም። የእውነት ይህን ጥያቄ እየጠየቅሽኝ ነው? ኦዛንን እንድታገባ አልፈልግም ብለሽ አልነበር? እንደዛ አላልሽም ነበር? እንዳሳምነው ነግረሽኝ አልነበር? ግን ምናምን አትበይ። እኔ ማስብበታለሁ ነው ያልኩሽ። ቤተሰቡን አሳምናለሁ ነው ያልኩሽ። ረሳሽው? በአንድ ቀን ቤተሰቧን ማሳመን ትችላለህ አያቴ? ለምንድን ነው ማንም ሰው ይችን ልጅ አልጠየቃት? ምክንያቱም በዚህ ሁኔታ ማውራት አትችልም። አያቴ ዚያ ኤንጅላን አስፈራርታታል እንዴ? እኔ ልጄ፣ እኔ አንቺን ያልኩሽ ነገር አለ? ቤተናገር ምንም አላልከኝ። አዝራ እባክሽ፣ እኔ እዚህ የመጣሁበት ምክንያት ኦዛንን ማግባት አልችልም ልላችሁ። ውዴ ምን እያልሽ ነው? ቅድም ስለምን ነበር ያወራ ነው? ኤንጅላ ስለደነገጠች ምን እንደምትል አታውቅም። ኤንጅላ ምንድነው ያስፈራራሽ ሰው አለ እንዴ? አያቴ ዚያ ኤንጅላን አስፈራርታታል እንዴ? ልጄ እኔ እንደዚህ አይነት ነገር አላደረኩም አይደል? ኤንጅላ ስሚኝ፣ ተረጋጊ እባክሽ። ለሁሉም እውነቱን ተናገሪ በይ። እሷማ እውነቱን ተናገረች እኮ። ኤንጅላ እኔ አለሁልሽ፣ አያቴም አለልሽ፣ ሁሉም ሰው አለልሽ። አዝራ ምን ለማድረግ እየሞከርሽ ነው? አልፈልግም ማለትሽ እኮ አልሰማሻት? ፍሱን ተይ፣ ጣልቃ አትግቢ። ለምንድን ነው ጣልቃ የማትገባው? እሷ እናቱ አይደለችም እንዴ? አያቴ ቀደም ብለን ምን ነበር የተባባልነው? ለምንድን ነው እንደዚህ የምታደርገው? ቆይ እውነቱን ነው። እኔ እኮ እሱን ትደግፈዋለህ ብዬ አስቤ ነበር። ምንም ነገር አልገባኝም። አዝራ በማያገባሽ አትግቢ። አዝራ እባክሽን ተይ። አይ አያቴ፣ ለምንድን ነው በድንገት ከደር ያልከው? ማለት ምንድነው ነገሩ? ለምንድን ነው ይህን ማድረግ የፈለገው? እባክሽ ልለምንሽ፣ እኛ እንዳትታይ አትፍሪ ብዬሻለሁ። አዝራ አይሆንም። አዝራ ነይ ወደዚህ፣ ነይ ወደዚህ። ኤንጅላ ልጄ፣ ከድርን ብዙ አታስጠብቂው። በይ ሂጂ። እንዴ አይሆንም። ምን እያደረክ ነው? መሄድማ የለባትም። ኤንጅላ እንድትሄጂ ነግሬሻለሁ። አዝራ አንቺም ደግሞ ተቀመጭ። አያቴ አንድ ነገር ማለት ትችላለህ እባክህ? ይበቃል። ይሄ በጣም አሳፋሪ ነገር ነው። እንደውም ከማሳፈር ይብሳል። ይበቃል። በቃ እንግዲህ እኔ ምንም አያገባኝም። ይሄ መሆን ያለበት ነገር ነው። በይ ሂጂ፣ ሂጂ፣ በቃ ሂጂ። ኤሚኔ ከድር የት ነው ያለው? አትክልት ስፍራ ውስጥ ነው። ኤንጅላ ምንድን ነው ነገሩ? ቆይ በኋላ እነግርሻለሁ። ኤንጅላ እነግርሻለሁ። ኤንጅላ ምንድነው ነገሩ? ማንም ሰው ለመናገር ፈቃደኛ አይደለም። የሆነ ሰው ያመጣሻል፣ ይወስድሻል፣ የሆነ ሰው ያባርርሻል፣ ግን ምንም አትይም። ምንድነው ነገሩ? ንገሪኝ እስኪ። ቆይ እነግርሃለሁ። ና እየሄድን እነግርሃለሁ። ለምን አሁን አትነግሪኝም? ለምንድነው የተሰበሰባችሁት? ኤንጅላ ጉድ እኮ ነው። ምን ለማድረግ እየሞከርሽ እንደሆነ አውቃለሁ። በቃ ሻታብዥው አዝራ። እማዬ አታውሪ፣ ዝም በይ ብዬሻለሁ አዝራ። አንድ ጊዜ እንኳን አዳምጪኝ። እኔ በደንብ ሳስብበት ነበር እና ውሳኔ ላይ ደርሻለሁ። ይሄ ልጅ ለትዳር ዝግጁ አይደለም። ገባችሁ? አንተ ነህ ብቻህን ይህንን የምትወስነው። ልክ ነው። ልጃችን ለማትፈልገው ሰው ነው የምናገዘው ማለት ነው አባዬ? አዎ በደንብ ነዋ። የልጅ ልጄ ዕጣ ፈንታ በአቶ ዚያ ንግግር አይወሰንም። ደግሞ የአንተ የልጅ ልጅ ነው። መቴ ቢሆን ኖሮ እንደዚህ አይነት ንቀት ታሳይ ነበር። ምን እያደረክ ነው? ቆይ አንተ በእኔና በዚህ ልጅ መሃል ችግር ልፈጥር እየሞከርክ ነው አይደለ? ውሸት ነው። ይሄ ልጅ አንተ ቤት ድረስ መጥቶ የአንተን እርዳታ ጠየቀ። አንተ ግን ምን አደረግ? ምንድን ነው ያደረግከው? ከድርን ለእኔ ተዋዋልክ። ይሄ ነው የአንተ የወንድነት ልክ? እስኪ ንገረኝ፣ መልስልኝ። አባዬ ያደረገው ነገር በሙሉ ትክክል ነው አባታቴ። በቃ አሁን ጉዳዩ ያልቋል፣ አለቀ። እንዴት ነው ሊያልቅ የሚችለው? እንዴት ነው የሚያበቃው? ኦዛን ምን ያህል እንዳዘን አይታይሽም እንዴ? ለአንቺ ይህን ያህል ቀላል ነገር ነው? አንቺ ደግሞ አታስቂኝ። ስለ ኦዛን ነው የምናወራው። በሳምንት ወይም በ10 ቀናት ውስጥ ይረሳዋል። ኦዛን ሌላ ሴት ማግኘት ይችላል። ምንድን ነው የምትለው አንተ? መቴ በፈጣሪ ስም ምን እያልክ ነው? ያለው ነገር ትክክል ነው ብዬ አስባለሁ። አዎ መቴ እባክህን ዝም በል፣ ነገሮቹን አታባብሳቸው። ባይሆን አንቺ ዝም ብትይ ይሻላል። አንቺ የእንጅላ ጠበቃ ነሽ እንዴ? ያው እሺ በቃ እኔ ስለ ኦዛን አላውቅም። እሷ ግን ከድርን እንደማትፈልገው ግልጽ ነው። ከጋድር ጋር ቀጠሮ መያዝ ምናምን ምንድን ነው አልገባኝም። አንተ ነህ ይህንን ሁሉ የምታቀናብረው አይደል? አያቴን አታውቁም እንዴ መቴ?
ሁሉንም ነገር ሲያደርግ በትዕቢት ነው፣ በእብሪት የተሞላ ነው። የሁሉንም ሰው ሕይወት የማይቆጣጠር ከሆነ የሚሞት ይመስለዋል። መቴ ምን ማለት ነው? ስለ ኦዛን አላውቅም ማለት አንተ ማንን ነው የምትደግፈው? እኔ ፍትሐዊነትን ነው የምደግፈው። የአንተ አያት ግን ፍትሐዊነት አያውቅም ልጄ። አሁን እያደረገ እንዳለው የሚያውቀው ሰውን ማስጨነቅ ብቻ ነው። እኔ ለሁሉም ሰው ጥቅም ስል ጥሩ ነገር ለማድረግ እየሞከርኩኝ ነው ያለሁት። ተግባባል? ስማ እሷ እንደማትፈልግ ተናግራለች። ምንድን ነው? ቆይ ልታስገድዳት አስበህ ነው እንዴ? አዳምጠኝ አቲፍ። ይኸውልህ በማየውን ሰዓት የማየውን ነገር እያነሳ ነው ያለው። አቲፍ ታሪክ በድጋሚ አትጽፍም። በአሁኑ አታደርገውም አቶ ዚያ። አቶ ዚያ እባክህ ተረጋጋ። እንድረጋጋ ሲፈቅዱልኝ አይደል እንዴ? በአንድ ቀን ውስጥ ተስፋ አልቆረጥሽብኝ? አልቆረጥኩብህም። በፈጣሪ ስም እምላለሁ እኔ ተስፋ አልቆረጥኩም። አሁንም አፈቅርሃለሁ። ይህንን ደግሞ አንተን በደንብ ታውቃለህ። ይሄ ነገር በዚህ አያበቃም ዚያ። ለመጨረሻ ጊዜ እነግርሃለሁ፣ በአሁኑ አንተ የምትፈልገውን አታገኝም። እኔ በቁሜ እያለሁ የእነዚህ ልጆች ሕይወት እንድታበላሽ አልፈቅድልህም። ይህንን ሰውዬ ለማናገር አይቻልም። በሉ ተነሱ፣ ብንሄድ ይሻላል። በቃ እንሂድ። ነይ እንሂድ፣ ተነሺ። ለነገሩ ምን ታረግ? እኔ አንተን አምኜ መቅጠሬ ነው። አባዬ ምንድን ነው የምትለው? ቆይ መናገር ነበርብኝ። አንቺም ተነሽ ቤልጊን። እኔ አልሄድም አባዬ። አልሄድም ማለት ምን ማለት ነው? ምንድን ነው ነገሩ? ቆይ አይ አልሄድም አልኩኝ እኮ። እሺ እኔ እዚህ ነው ያለሁት። አንተ ሂድ። የደም ግፊት ከፍ እንዳይሄድ እና እናወራለን። ለዚህ ነገር ዋጋ ትከፍያለሽ። እሺ መልካም ምሽት። አረ ኢንጂላ በፈጠረሽ አምላክ ምንም እየተናገርሽ አይደለም። ምንድነው ይሄ ትልቅ ሚስጥር? ምንም እያወራን አይደለም እኮ። ከጧት ጀምሮ በጭንቀት ላብድ ነበረ። በፈጠረሽ አምላክ በግልጽ ንገሪ፣ ምንድነው ስታወሩ የነበረው? ጉዳዩ ውስጥ ስላወራ ነው ነገር አይደለም ከድር፣ ስለ አንተ ነው። ስለ እኔ ነው? አሁን ደግሞ ምን አደረግኩ? ሌላ ምን ልታደርግ ትችላለህ ከድር? እኔን ሳትጠይቀኝ ቀን መወሰን ማለት ምን ማለት ነው? ውዴ እኔ ቀን የወሰንኩት አንቺን ሰርፕራይዝ ለማድረግ ብዬ ነው። የተገናኘ ነው እኮ በቅርብ ነው። አሁንም ገና እየተዋወቅን አይደለም እንዴ? ቆይ እኔ እናንተ ምን ግንኙነት አለንና ነው ሰርፕራይዝ የምንደራረገው? አንቺ እንጋባለን ብለሽ ነበር እኮ። እንጋባለን ብለን ነበረ። የሰርጉን ቀን እናፋጥነዋለን ተባብለን አልነበር? እንጋባለን ነው ያልኩት እንጂ አሁኑን እንጋባለን አላልኩም። አንተ ሁሉንም ነገር ትወስናለህ። ለእኔ ምንም ነገር አትተውልኝም። እኔ ምንም ማሰብኩ ምን ለአንተ ምንም አይመስልም። ሁልጊዜ ዝም ብለህ በሆነ ባልሆነ ታስጨንቀኛለህ። እሺ ውዴ ልክ ነሽ። ፍቅር ከያዘሽ መጨነቅሽም አይቀር ነው። ከመቼው ከድር? መቼ ነው ደግሞ ከኔ ፍቅር የያዘ? ለስሙ ወድጄሻለሁ ትላለህ፣ ግን የእውነት የምትወደኝ ከሆነ ስለምፈልገው ነገር ማሰብ አለብህ። ስለሚሰማኝ ስሜት፣ ስለማስበው ነገር በጠቅላላ። አንተ ግን የምታደርገው ሁሉ ሌላ ነው። ስራህ ራሱ በጣም ነው የሚደብረው። ነው እንዴ? ሁሌም እንደሄድሽ እኮ ነው። በደንብ እንዳውቅሽ እንኳን እድሉን አልሰጠሽኝም። ለስሙ ቀለበት አስረናል፣ ግን እጅሽን መያዝም ሆነ አይኖችሽን ማየት አልችልም። ስለዚህ ይጨናንቃለሁ፣ ምክንያቱም ሌላ ምንም ማድረግ የምችለው ነገር የለም። ቆይ ለምን አንቺ አትረጅኝም? ተው በቃ ከድር። ከዚህ በኋላ ስለኔ አታስብ። ምን ማለት ነው? እኔ እናንተ አብረን መሆን አንችልም። ከዚህ በኋላ ራሳችንን ባናታልል ጥሩ። ይበቃናል። በቃ እንጎዳለን። በቃን። ኤንጂላ ተይ እንጂ ምን እያልሽ ነው ያለሽው? ምንድነው የምትይው? ማለቴ እሺ ችግር እንዳለ ግልጽ ነው። በደንብ መነጋገር እንችላለን። ሰዎች ችግር ይኖርባቸዋል እና እነዛ ችግሮች ይፈታሉ። ምንድነው ችግሩ? እሺ የሰርጉን ቀን ማራዘም እንችላለን። ችግር የለውም። ብዙ ጊዜ ነግሬሃለሁ። አንተ ግን አትሰማኝም። እባክህ ተው፣ እረፍ ብዬ ነበር። እኔ ብዙ ጊዜ ነግሬህ ነበር፣ ግን አንተ አታቆምም ከድር።
እኔ ደክሞኛል ብዬህ ነበር። መመለስ እንደማልችል ነግሬህ ነበር። ግን አንተ ምን አደረግ? አንተ ከምታስባቸው ነገሮች ጋር እድሜ ልኬን መሟገት አልችልም በቃ። እኔ አንተ የምታስባት አይነት ሴት አይደለሁ። የራስህ የሆነች ሴት ፈልግ። ኤንጅላ ደስተኛ ሁን። ደስተኛ እንድትሆን ደህና። ኤንጅላ የት ነው የምትሄጂው? ተይ እንጂ ኤንጅላ፣ እባክሽ ኤንጅላ፣ እንደዚህማ ማድረግ አትችይም እባክሽ። ይቅርታ አድርግልኝ ከድር፣ በሌላ ምንም መንገድ ላስረዳህ አልችልም። ቢያንስ ቤት እንኳን ባደርስሽስ? ኤንጅላ ሁሉንም እምቢ በያቸው፣ ሁሉንም ታያቸው። ኦዛንንም እምቢ በዩ፣ ከድርን ደግሞ ለአያቴ ተይልኝ። ከከድር ጋርም ተጣልቻለሁ። በቃ እንደዚህማ አትዘኑ። ምን ችግር አለው? ማን ያውቃል? ምናልባት ለጥሩ ነገር ይሆናል። ማለት እንደዚህ ቀላል ነገር ነው መቴ? ያለፈው አልፏል። አሁን ነገር ማወሳሰብ አያስፈልግም። ልጄ እቺን ልጅ ትወዳታለህ? አዎ ይወዳታል። እኔ ያጎቴ ልጅ ፍላጎት እንደዚህ አይቼ አላውቅም እንዴ? መቴን ተወው። አይ አያቴ ልክ ነው። ማንም ሰው ማንንም በግድ እንዴት ነው አያቴ ልክ የሆነው? መቴ ኦዛን፣ ለምንድን ነው ዝም ያልከው ልጄ? እሷን መላክ አልነበረብህም። እሺ ከዚህ ሁሉ ለከድር ቢላ እንስጠው አባዬ። ኦዛንን አይናችን እያየ እኛ ፊት ይግደለው አይደል? ከድር ማን ነው? እኔ እንኳን እሱን ማሸነፍ እችላለሁ። ትንሽ ብትረጋጋ አይሻልም? ምናልባት አንተ ጣልቃ ባትገባ ይሻላል። እሺ መቴ፣ እሷን ልታስገድጃት ነው እንዴ? የአክስቴ ልጅ ትንሽ እንኳን አይኮራም እንዴ? ስማ የሆነ ነገር ተናገር እንጂ ትንሽ እንኳን አታፍርም እንዴ? አዎ አያቴ፣ ማለቴ እሷን ማትፈልገኝ ከሆነ እኔም አልፈልጋትም። አየሽ፣ ትክክል ነው። እንዴት ነው ትክክል የሆነው? ኦዛን፣ አንተ ግን ከራስ ጋር ነህ። በሐዘን ምክንያት የሌለ ነገር እያወራህ ነው። አታውሪ፣ በቃሽ። ጣልቃ አትግባ። አንድ አይነት ነገር በተደጋጋሚ መናገር ተይ። መቴ ልክ ነው። አይ አዝራ ልክ ነች። ኦዛን ቆፍጠን ማለት አለበት። የሚወዳትን ሴት መያዝ አለበት። እኔ እሱን ደግፈዋለሁ። አመሰግናለሁ አያቴ። ግን ምን ትሳት በል እባክህ። ይህን ነገር አናንዘዛው። ሌሎች ሴቶች የሉም እንዴ? ምንድነው ይህን ሁሉ ጉድ? በዓለም ውስጥ ያለችው እሷ ብቻ ነች እንዴ? ውይ መቴ፣ አያቴ የእውነት ጀግና እኮ ነህ። አዝራ እባክሽ የሌለ ነገር አታውሪ። አይ አትችልም፣ ምክንያቱም እሷ አይገባትም። እሺ ቆይ ታዲያ የኔስ ክብር? ሰዎች ስለ ክብር ደግሞ ታወራለህ? እናትህ እሷን ሆስፒታል ስትወስዳት አንተ የት ነበርክ? ለምንድን ነው እንደዛ ያደረገችው? ምክንያቱም ተጎድታ ነበር። የእውነት እኔ ላይ እየፈረድክን ያለኸው አባዬ? አዎ፣ አሁንም ደግሞ ትንሽ ሳታፍሪ ትከራከሪያለሽ። ፎሱ፣ ያንተ ልብ ለማንም ሰው አይመታም ልጄ። እሱን ደግሞ አንተም ታውቃለህ። አንተ መሄድ የምትችል ይመስላል፣ ግን በፍጹም አትችልም። እዛው ነው የምትቀረው። አሁን ልጅሽን መከራ ውስጥ እያስገባሽ ነው። እድሜ ልኩን እዛ ቦታ ላይ እንደቆመ ሊቀር ይችላል። አባዬ፣ ባለቤቴን ትንሽ የተጫንካት አይመስልህም? እድሜ ለአያቴ ዚያ ኤንጅላ አትሄድም ነበር። ቆይ ግን ምን አይነት ልብ የለሽ ክፉ ሰዎች ናችሁ? አባቷ አንድ ቃል እንድትናገር አልፈቀደላትም። ይሄኔ እሷን ማስጠንቀቃት ይሆናል። አባትሽ ጋር አለቀሽና አሳመንሽው። አባትና ልጅ ይሄ ሁሉ የእናንተ ሥራ ነው። አባዬ፣ ምንድን ነው እያደረክ ያለሁ? አባዬ፣ ስለ ልጅህ አታስብም? በጣም ልጅህስ? በጣም ጥሩ። ለካ እዚህ ቤት ውስጥ የእሷን ያህል ዋጋ የለኝም ማለት ነው አባዬ። አመሰግናለሁ አባዬ፣ በጣም ነው የማመሰግነው። ፎሶን እማዬ፣ አባዬ፣ ምንድን ነው ያደረግከው ነገር? አባዬ ምን አይነት ቃል ነው የምትናገረው? በፈጣሪ ስም ማንም ሰው ምን አለ ምንም አያገባኝም። ገና አላበቃም። አትጨነቅ ኦዛን። አታስብ ኦዛን። አይ ለእኔ አታነሳም። ሆስፒታል ደውለን እንጠይቅ እንዴ? ይህን ሁሉ የምታደርገው ዝም ብላ ነው። በራሷ መንገድ እየቀጣች ነው። እሷ ደስተኛ መሆን አለባት አይደል እንዴ አባዬ? አቶ ዛን እኮ በጣም ጠቃሚ ሰው ነው። እማዬ ለምን እንደዚህ እንደታነደች አልገባኝም። ከድርንም ደግሞ አትወደውም። ማንም ሰው መረዳት አይችልም። ምን ልናደርግ ነው?
አያትሽ የት እንዳለች ታውቂያለሽ? አያቴ እስካሁን ቤት አልመጣችም እንዴ? ሙቤራ የት ናት? አክስቴ የሆነ ነገር ስላጋጠሟት ትንሽ ትቆያለች። እና እንዴት ነበር? እንዴት አለፈ? እስቲ እጅሽን ልየው። የት ነው ያለው? አቶ ዛን ቀለበት አልገዛልሽም እንዴ? ገብቼ ልተጣጠብ። ይቅርታ። ቶሎ ብለሽ ውጪ፣ ለማወቅ በጣም ጓጉተናል። ያቺ ማስረባ የት ነው ያለችው? ምን ተፈጠረ ሙቤራ? ተረጋጊ ሙቤራ። ኤንጅላ የት ነው ያለችው? የት ነው ያለችው? ባኞ ቤት ነች። በሩን ክፈችው! በሩን ክፈችው! ኤንጅላ ለምን ነው የተደበቅሽው? ምንድነው ነገሩ? ይቺ ባለጌ ልጅ፣ ይቺ ማስረባ ባለጌ ልጅ ኦዛንን አልፈልግም ብላ ከራቱ ተነስታ ከከድር ጋር ሄደች። ምን? ይህ ጨዋታ ነው እንዴ? በሩን ክፈችው! ክፈችው! እንድሰብረው እንዳታደርጊ። በሩን ክፈችው ብዬሻለሁ ኤንጅላ! ክፈችው ብዬሻለሁ! ክፈችው! ኤንጅላ በሩን ክፈችው! ምን አባሽ ነው ያደረግሽው አንቺ? ምንድን ነው ያደረግሽው? በማን የተማመንሽው? ማን ነው ከጀርባሽ የሚቆመው? አንቺ ጅል! የሁሉንም ሰው ልብ ነው የሰበርሽው። እሺ ለኛ አላሰብሽም? ለራስሽ እንኳን አላሰብሽም? ምን አይነት የማይረባ ነገር ውስጥ እንዳስገባሽን አታውቂም? በቃ እኔ አልፈልግም። አይገባሽም እንዴ? እኔ አልፈልግም። የእኔ ህይወት አይደል እንዴ? አልፈልግም። እንደዛ ከሆነ ለምን ሲጀመር እንደዛ አላልሽም ነበር? ከንቀትሽ ብዛት እንደ ጦጣ ነው የምታይኝ። በአንቺ ምክንያት ከባለቤቴ ጋር ተጣልቻለሁ። አንቺ ባለጌ! እንዴ ምን ነክቶሻል ኤንጅላ? እንዴት እንደዚህ አይነቱን እድል ታሳልፊያለሽ? ተበላሽታለች። ከድር እንኳን አሁን በጣም ይበዛባታል። ከከድር ጋርም ተጣልቻለሁ። እኔ ላብድ ነው። እና ታዲያ ለምንድን ነው እሱን ተከትለሽ የወጣሽው? ስሚኝ፣ ሁሉንም ሰው ነው የጎዳሽው። ሰራተኛ የሆንሽበት ቤት ውስጥ እመቤት ልትሆኚ ነበር፣ እመቤት። አሁን ግን ብቻሽን ልትቀሪ ነው። ስለ ራስሽ ነው የምታስቢው፣ ስለ ራስሽ ብቻ። ስለ እኔ አይደለም የተጨነቅሽው። ስለዚህ ማውራት አቁሚ። ይሄ የእኔ ህይወት ነው። በቃ ጣልቃ አትግቢብኝ። እንደዛ ነው? አዎ ነው። እሺ እንደዛ ከሆነ ከዚህ ውጪ ሂጂ። ኑሮሽን የፈለግሽበት ቦታ ኑሪ። ነይ ውጪ፣ ነይ ውጪ ብዬሻለሁ። ስትፈልጊ ሂጂና ገደል ግቢ። ከዚህ በኋላ ስላንቺ አይመለከተኝም ኤንጅላ። ሀሊል አንተ ጣልቃ አትግባ። ማንም ሰው ስላንቺ አያስብም አይደል? ማንም ሰው ሳያስብልሽ ሲቀር ኑሮ ምን እንደሚመስል እዛው ሂጂና ተመልከቺ። አክስቴ ምንድነው እያደረግሽ ያለሽው? ኧረ እባክሽ። አዝራም ብትሆን አሁን መታ አታድንሽም። ምክንያቱም ቅድም በደንብ አድርገሽ የምታስቢውን ነግረሻታል። አክስቴ በዚህ ሰዓት የት እንደሄድ ነው? ቆይ ምን እያደረግሽ ነው? እባክሽ ተረጋጊና እንነጋገር። አንዴ አጎቴ የሆነ ነገር በላት። ዝም ብለሽ አትጩሂ። በዚህ ሰዓት ማንም ሰው አንቺን አይሰማሽም። የሚሰማሽ ሰው እዚህ አካባቢ የለም። አዝራ ለአንቺ ብዙ ነገር ስታደርግልሽ ነው የኖረችው። አሁን ግን ብቻሽን ጉድ ነው የምትሆኚው። ሂጂና የምትፈልጊውን ኑሮ ኑሪ። የፈለግሽበት እንደፈለግሽኝ። አክስቴ እባክሽ ምን እያደረግሽ ነው?